የተከበሩ አምባሳደር ያለው አባተ ረታ አጭር የህይወት ታሪክ። የተከበሩ አምባሳደር ያለው አባተ ከአባታቸው ከአቶ አባተ ረታ እና ከእናታቸው ወይዘሮ ተዋበች ፈንታው በቀድሞ ወሎ ክፍለ ሀገር በራያና ቆቦ ወረዳ በጎብዬ ከተማ መጋቢት 10 ቀን 1946 ዓመተ ምህረት ተወለዱ። እድሜያቸው ለትምህርት እንደደረሰም የመጀመሪያ ደረጃ ትምህርታቸውን በጎብዬ አንደኛ ደረጃ ትምህርት ቤት፣ የመለስተኛ ሁለተኛ ደረጃ ትምህርታቸውን በየጁ አውራጃ በወልዲያ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትለው በ1974 አጠናቀዋል። በ1974 ዓመተ ምህረት የተሰጠውን የሁለተኛ ደረጃ ትምህርት ማጠናቀቂያ ፈተና ወስደው ወደ ዩኒቨርሲቲ የሚያስገባቸውን የተሻለ ነጥብ በማስመዝገብ በ1975 ዓመተ ምህረት ወደ አዲስ አበባ ዩኒቨርሲቲ በመግባት የአፕላይድ ሶሲዮሎጂ ትምህርታቸውን በመከታተል በ1978 ዓመተ ምህረት የመጀመሪያ ዲግሪያቸውን አግኝተዋል። ከዚህ በተጨማሪም ከ1995 ዓመተ ምህረት እስከ 1999 ዓመተ ምህረት በለንደን ኦፕን ዩኒቨርሲቲ የርቀት ትምህርት ዘርፍ በቢዝነስ አስተዳደር የሁለተኛ ዲግሪያቸውን አግኝተዋል። የተከበሩ አምባሳደር ያለው አባተ የመጀመሪያ ዲግሪያቸውን ተከታትለው ከተመረቁ በኋላ በተለያዩ አካባቢዎችና ኃላፊነቶች አገልግለዋል። እነዚህም ከጥቅምት 1979 እስከ የካቲት 1985 ዓመተ ምህረት በወቅቱ በደቡብ ኢትዮጵያ ፕላን ቀጠና ዋና መስሪያ ቤትና በነገሌ ቦረና አስተዳደር አካባቢ የፕላንና ኢኮኖሚ መምሪያ በማህበራዊ ዘርፍ ባለሙያነት በቡድን መሪነትም ሰርተዋል። ከመጋቢት 1985 እስከ መስከረም 1987 ዓመተ ምህረት ድረስ በአማራ ክልል ሰሜን ወሎ ዞን የፕላን ኢኮኖሚ ልማት መምሪያ በማህበራዊ ዘርፍ በባለሙያነትና በቡድን መሪነት አገልግለዋል። ከመስከረም 1987 እስከ መጋቢት 1988 የሰሜን ወሎ ዞን ትምህርት መምሪያ ኃላፊ፣ ከሚያዝያ 1985 እስከ ሚያዝያ 1994 የአማራ ክልል ሥራ አስፈጻሚና የማህበራዊ ዘርፍ ዋና አስተባባሪ ሆነው የሰሩ ሲሆን በዚህ ወቅት የትምህርትና የጤና ተቋማት እንዲስፋፉ ከፍተኛ ትልም በመንደፍ ተግባራዊ አድርገዋል። ከጥቅምት 1994 እስከ መስከረም 1998 የአማራ ክልል የወጣቶች የባህልና ስፖርት ቢሮ ኃላፊ በመሆን አገልግለዋል። በዚህ ወቅት የወጣቶች ማዕከላትን፣ የማዘውተሪያ ቦታዎችን በማስፋፋት ከፍተኛ አስተዋጽኦ ነበራቸው። ከመስከረም 1998 እስከ ሰኔ 1998 ድረስ የክልሉ የሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ ሆነው አገልግለዋል። በዚህ ጊዜም የአካል ጉዳተኞች ማገገሚያ ማዕከላትን በክልሉ በማስፋፋታቸው ይታወሳሉ። ከሰኔ 1988 እስከ ሐምሌ 2002 ድረስ የአማራ ክልል የሥራና ከተማ ልማት ቢሮ ኃላፊ ሆነው አገልግለዋል። በዚህም ወቅት የክልሉ ከተሞች የሕዝብ መሰብሰቢያ አዳራሾች እንዲኖሯቸው አስገንብተዋል። በክልሉ የኮንዶሚኒየም የጋራ መኖሪያ ቤቶች እንዲገነቡም በማስተባበር ከፍተኛ ስራ ሰርተዋል። የአማራ ክልል ምክር ቤት አፈ ጉባኤ በመሆን አገልግለዋል። የክልሉ ልዩ መገለጫ የሆነውን
የአፈ ጉባኤ ጽሕፈት ቤት ቢሮ እና አዳራሽ መሰብሰቢያ ከጅምሩ እስከ መጠናቀቂያው ድረስ በመከታተል አስገንብተዋል። ከመስከረም 2008 እስከ 2010 ዓ.ም የኢፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ እንዲሁም ከሐምሌ 2010 እስከ መስከረም 2014 ዓ.ም ብራዚሊያ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር በመሆን አገልግለዋል። ከዚህም ባሻገር አምባሳደር ያለው አባተ በብአዴን ማዕከላዊ ኮሚቴ አባልነትና በኢህአዴግ ምክር ቤት አባልነት ለረጅም ጊዜ ፖለቲካዊ ተሳትፎ በማድረግ አገልግሎት ሰጥተዋል። አምባሳደር ያለው አባተ ከ1987 እስከ 2007 ዓመተ ምህረት ባሉት ጊዜያት በህዝብ ተመራጭነት በአማራ ክልል ምክር ቤት አባልነት በተከታታይ 5 ዙሮችን በሰሜን ወሎ የራያና ቆቦ ወረዳ ህዝብን ወክለው አገልግለዋል። በተጨማሪም የአማራ ክልልን በመወከል ከ1987 እስከ 2007 ዓ.ም ባሉ ጊዜያት የኢፌዴሪ ፌዴሬሽን ምክር ቤት አባልና የቋሚ ኮሚቴ አመራር በመሆን አገልግሎት ሰጥተዋል። አምባሳደር ያለው ለወልዲያ ዩኒቨርሲቲ የቦርድ ሊቀመንበር በመሆን 6 ዓመታት ያገለገሉ ሲሆን በባህር ዳር ዩኒቨርሲቲም የቦርድ አባል ሆነው አገልግለዋል። ከዚህ ሁሉ በተጨማሪ በአማራ ክልል የከተሞች ልማት አክሲዮን ማህበር የቦርድ ሰብሳቢ፣ የክልሉ ስፖርት ምክር ቤት ሰብሳቢ እንዲሁም ሌሎች መሰል ተቋማትና አደረጃጀቶች በኮሚቴ ሰብሳቢነትና አባልነት በመመደብ ማህበራዊ ኃላፊነታቸውን በውቃት የተወጡ መሪ ነበሩ። አምባሳደር ያለው አባተ ታታሪ፣ ትሁት፣ ቅን፣ ተግባቢና ሰው አፍቃሪ፣ ከሁሉም የማህበረሰብ ክፍል ጋር በተግባቦት የኖሩ፣ በመርህ የሚጓዙ፣ በሕግ አክባሪነት ራስን በዲሲፕሊን በመግዛት በቅን አሳቢነትና በቅን ልቦና የኖሩ ተወዳጅ ታላቅ ሰው ነበሩ። አምባሳደር ያለው ባለትዳርና የአንዲት ሴት ልጅ አባትም ነበሩ። በመጨረሻም ባደረባቸው የጤና ችግር ምክንያት በሕክምና ሲረዱ ከቆዩ በኋላ በ72 ዓመታቸው ሚያዝያ 19 ቀን 2018 ዓመተ ምህረት ከዚህ ዓለም ድካም አርፈዋል። ነፍስ ይማርልን።